የመንግስቱ ወንጌል ዓለም አቀፍ ቤተክርስቲያን ሁሉ ኢየሱስ ይሆን የመልእክት ያርስ ይተካከለ ነፍስን በትጋት ስለማወቅ እኔ ጋር ነፍስን በትጋት ዲጋሙስቲክ ነፍሴ በትጋት ስለመጠበቅ እግዚአብሔር ዛሬ ይናገራል። ጌታ ሆይ መረዳት፣ ጌታ ሆይ መረዳት ወደ እኔ ሕይወት እንዲመጣ እለምንሃለሁ። አያችሁ ሁልጊዜ በመኖሪያ ቤታችሁ ምንም የምትጠቀሙት በምድር ላይ የምትይዙት ማንኛውም ነገር ፌል እንደሚያደርግ መንፈሳዊ ሕይወት የመለኪያ መንገድ አለ። የመለኪያ የት ነው ያለሁት? ምን አይነት ሰው ነኝ? ምን እያደረኩ ነው? ምንድነው ቢዝነሴ? ምንድነው ትዳሬ? ምንድነው ቤቴ? ምንድነው አገልግሎቴ? እኔ ማን ነኝ? ማን ነኝ ለእግዚአብሔር? ይሄ ትልቅ ጌታ ዛሬ የሚናገርበት ነፍስን በትጋት ስለመጠበቅ ነፍስን የመያዝ መንገድ ምን ማለት ነው? እግዚአብሔር ሰው የስ ነፍስ የሚመራትን ትፈልጋለች። ነፍስ ቦታ የሚያሳያትን ትፈልጋለች። ነፍስ እንደ እግዚአብሔር ቃል ካልተመራች መደናበር ነው የሚሆነው። በመደናበር ውስጥ ድል የለም። በመደናበር ውስጥ በረከት የለም። በመደናበር ውስጥ መፈታት የለም። በመደናበር ውስጥ ጨለማና ኮንፊውዥን ያለ ሁለተኛ ቆሮንቶስ ምዕራፍ 13 ሁለተኛ ቆሮንቶስ ምዕራፍ 13 ጳውሎስ ለቆሮንቶስ ሰዎች የተናገረበት መልእክት ቢሆንም ሶስተኛ የሐዋርያው ጉዞ ላይ አጠንክሮ የመጨረሻ የሚለው ነገር ነው። እዚህ ላይ በጣም ዋጋ የሚያሰጥ ዋጋ የሚያስከፍል ቁጥር 5 በእምነት መሆናችሁን ለማወቅ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ፈትኑ የወጣችሁ ካልሆነ በስተቀር ኢየሱስ ክርስቶስ በውስጣችሁ እንዳለ አታውቁም። በእምነት የድሮ እንደዚህ ነው። የድሮ ባይብል ወይም የድሮ ትርጉም በሃይማኖት መጽናታችሁ ባስተማርኳችሁ በነገርኳችሁ መሰረት ሕይወታችሁ መኖሩ መርምሩ። አንዳንድ ጊዜ ሕይወት ካልተጠየቀች የማታወራው ብዙ ምስጢር አለ። በቤተ ክርስቲያን ውስጥ በምዕመኑ ላይ፣ በንግዳችን ላይ፣ በስራዎቻችን ላይ፣ በትዳሮቻችን ላይ እግዚአብሔር በሰጠን በዚህ የምድር ዘመን በምንኖርበት የእንግድነት ሕይወት ላይ የላሸቀ ሕይወት የሚኖርበት ዋና ምክንያት ማንነኝ፣ ምንድነኝ፣ ምን እያደረኩ ስለማይጠይቅ ኖርማል ከሚባል ሰው ዲያሪ የሚጽፉ ሰዎች ማመሆናቸውን ብትጠይቋቸው ይነግሯቸዋል። የሚነግሯችሁ ግን በሕይወታቸው ስላለፈ ሳይሆን ስለመዘገቡት ነው። ሰኞ ምን ነበር ማክሰኞ ምን ነበር ብትሏቸው ይነግሯቸዋል። ጌታ ኢየሱስ እንደዚህ አለ፣ ያላዘዝኩትን ያላስተማርኩትን ያልጠበቅኩትን የሚያደርጉ እጅግ ብዙ አማኞች ተብዬ አሉ። እውነት በክርስቶስ ከሆናችሁ ሊገለጥ የሚገባው ነገር የጠፋ ኃይል ያጣ
በብዙ ስፍራዎች የተሸነፋችሁ፣ በብዙ ስፍራዎች ድል የተነሳችሁ፣ ከዛ ይልቅ መሰረታዊ የፍልስፍና ትምህርቶችን የምትከተሉ በቃ ፍልስፍና ግንና ድምቅ ብሎ የወጣውን ቃል ተቀብላችሁ በሰዎች አፍ የሚንሸራሸረው ይዛችሁ ነኝ የምትሉ ግን ያልሆናችሁ ጌታ ኢየሱስ በእናንተ ላይ ዛሬ የሚቀርጸው ቅርጽ አለ። መራገፍ የሚገባው ዛሬ ይራገፋል። አሜን በሉ። ሕይወት የምንመለከትበት ጊዜ ይሆናል። አሜን በሉ። ሞራላዊ ልቅነት ባለበት በቆሮንቶስ ቤተክርስቲያን ውስጥ ዝሙት፣ ርክሰት፣ ዘፋኝነት፣ ዓለማዊነት ያላነጣጠረ ሕይወት ባለበት በዚህ በቆሮንቶስ ቤተክርስቲያን ክሱ ትርምሱ የተቀጠ ሕይወት በሞላበት በሃይማኖት በእምነት መኖራችሁን ራሳችሁን መርምሩ። ጌታ የማይመረምር ሰው አያያዝ ባለመቻሉ ሕይወት ያለው ነገር ለሱ አደገኛ ነው። ወገኖች ራሱን የማይመረምር ሰው ምን ማድረግ እንዳለበት አያውቅም። ራሱን የማይመረምር ሰው ድካሙን አያውቅም፣ ብርታቱን አያውቅም። ራሱን የሚመረምር ሰው ግን ለጊዜው ቢሆን ይፈርታል። እጆቻችሁን አንሱና ጌታ ሆይ ማስተዋል ስጠኝ። ድገሙ እስቲ አሁንም። ድገሙ እስቲ አሁንም። እግዚአብሔር ራስ መመርመር ማለት ምንድን ነው? ካራክተርህን፣ የህይወት መንገድህን፣ ያለህን የክርስትና ልምምድ ማወቅ። ዳዊት በጣም ብልህ ሰው ነው። ሁልጊዜ ራሱን የሚመረምር ሰው ነው። ሌሎች በድፍረት የሚነካኩትን ሁሉ በፍርሃቻ ምክንያት የማይነካ ሰው ነው። ሁልጊዜ ማግኘት የሚፈልገው ተጠንቅቆ ነው። ጌታ ከጥንቃቄ ጉድለት ብዙዎች ሲጎዱ ስላሳየ ያንን እንደሚሰብር ቃል ገብቶልኛል። ዛሬ ይሄ ሕዝብ በዓይኑ ይገለጣል። በኢየሱስ ክርስቶስ ስም በሙታን መንደር ውስጥ ጠረን ያለው ሕይወት ይሰጣል። ክርስትና ንግግር፣ ክርስትና ንጉሱን በአክብሮት መያዝ። የሚገርም እንኳን ራስን መርምረህ አያያዝ ማወቅ ይቅርና በዚህ ዘመን ካለው ለኃጢአት ምቹነት ወዳጅ ብታሆኑ ወዳጅ ሁሉ እንደ ሁሉም ማለት ባይቻል የዘቀጠ ሕይወት ያለ ሲኒማ ቤት ቢገባ የሚደሰት ሻይ መጠጣ ካፌ መዞር የሚወድ ጸልይ ብትሉት ድንጋይ ጭንቅላቱ የተጫነበት ያን እስኪሰማው ነው መቀመጥ አይችል። አንድ ወንድም ሲናገር ምናለ በጣም የሚጨንቀኝ ስልኬን ስዘጋ ነው። ዞሮ ስንት ጭንቀት ስልክ መዝጋት። አዎ ለካ በጣም ብዙ ሰው ልምምድ ውስጥ ገብቷል። ኢንተርኔት ካላየ መዋል የማይችል ሰው ወጥቶ አንድ ነገር ካላደረገ ማለት የማይችል ሰው አለ። ለምን እንዳላችሁ ራሳችሁን ይባሉ። ዳዊት ብስለት ያለው ዳዊት ነገሮችን በጥንቃቄ የሚይዝ ዳዊት በሳል ሰው በድፍረት ባለናገር ዳዊት ግን ሙሉ ለሙሉ ግልጥ አድርጌ እንዲህ ነው ማለት ዳዊት
እግዚአብሔርን ማስተናገድ የሚፈልገው ከራሱ ባህል ለመነሳ ድፍት ያለ የወደቀ እንደ ጻድቅ አደባባይ ላይ አይታለም። የማይገባ ነገር የሰራለት መንፈሳዊ ሰው አክት ያደረገ ድፍት ሲል ድፍት ብሎ ነው የሚለምነው። ሁልጊዜ ህይወቱ ይተኛል። ሁላችንም ሁለተኛ ሳሙኤል ላይ እንሄዳለን። እግዚአብሔር ዛሬ በህይወታችሁ አያያዝ ባለማወቅ ሁለተኛ ሳሙኤል ምዕራፍ 6 በድብቅ የምትለማመዱትን ነገር ይዛችሁ ከጌታ ጋር ለምትሉ ዛሬ ጌታ ኢየሱስ ነፍሳችሁን ይቅር ካለ በኋላ ይህን ኃጢአት ያስጥላችሁ። ይሄ ዘመን ምን አይነት ዘመን ነው? የደፋር ዘመን። የደፋር ዘመን ድፍረት የተሞላበት ድፍረት። አገልጋይ ሆኖ መጠጥ ይጠጣል። ስለ መጠጥ ቶፒክ ሲነሳ እንዲጠጡ ያገፋፋል። ችግር አለ ወይ? እንጠጭ። እንዲህ ያለ የደፋሮች ዘመን፣ ኃጢአት ስንሰራ የደፋር ዘመን፣ ውሸት ስንዋሽ የድፍረት ዘመን። እንዲህ ድፍረት ተሆኖ ደግሞ ጌታ ያለ ምሕረት አረ ይቅርታ መጠየቅ የድሮ ጴንጤ ኃጢአት ከሰራ እንኳን በእግዚአብሔር ቃል ትምህርት አይደለም ፊዚካል ታውቃለህ። ቢኮዝ ራሱን ሲመረምር የሚያየው መንገድ ድፍረት ሳይሆን ትህትናስ ነው። የአሁኑስ ጴንጤ፣ የአሁኑስ አገልጋይ፣ የአሁኑስ ብትሉ ጭራሽ የሚያይለው ኃጢአት ሰራ። ጌታ ኢየሱስ ዛሬ ምን መረምርበትን መንገድ ሰጥቶ ወገኖች እግዚአብሔር አይለመድም። እግዚአብሔር አይለመድም ማለት እግዚአብሔር ጨካኝ ነው ማለት አይደለም። እግዚአብሔር ግን በስራችሁ ገቢር አያደርግም ወይም ደግሞ አይተገበርም ወይም ደግሞ ከስራችሁ ጋር አብሮ አይተባበርም። እግዚአብሔር ከቅዱስ እግዚአብሔር መልካም ከሆነ ስራችሁ ጋር የሚተባበር። ሁለተኛ ሳሙኤል ምዕራፍ 6 ጌታ ድንቅ ነገር ያደርግልን። አሜን። ጌታ ድንቅ ነገር ያደርግልን። አሜን። ጮክ ብሎ አሜን የሚል ሰው አሜን። ዳዊት እንደገና ከእስራኤል የተመረጡ በአጠቃላይ 30,000 ሰዎችን ሰበሰበ። እርሱና አብረውት ያሉ ሰዎች ሁሉ በታቦቱ ላይ ባለው ኪሩቤል በተቀመጠው በሰራዊት ጌታ በእግዚአብሔር ስም የተጠራው የእግዚአብሔርን ታቦት ከዚያ ለማምጣት በይሁዳ ወዳለችው በአልጌም የእግዚአብሔርን ታቦት በአዲስ ሰረገላ ላይ አድርገው በኮረብታ ላይ ካለው ከአሚናዳብ ቤት አውጥተው አመጡት። ሰረገላውንም ይነዱ የነበሩት የአሚናዳብ ልጆች ኦዛና አሂዮን ሲሆኑ የእግዚአብሔር ታቦት በሰረገላው ላይ ሆኖ አሂዮ ፊት ይሄድ ነበር። ዳዊት የእስራኤል ቤት በሙሉ በዝማሬ በበገና በመስንቆ በከበሮ በጸናጽል በቃጭል ባለ ኃይላቸው ሁሉ በእግዚአብሔር ፊት ያሸበሽቡ ነበር። ወደ ናኮር አውድማ ሲለብሱ በሬዎቹ ስለተደናቀፉ ኦዛን እጁን ዘርግቶ የእስራኤልን ታቦት ያዘ። ኦዛ በድፍረት ይህንን ስላደረገ የእግዚአብሔርን ቁጣ በላዩ ላይ ነደደ። ስለዚህ እግዚአብሔር ቀሰፈው፣ እርሱም በእግዚአብሔር ታቦት አጠገብ እዚያው ሆነ። የእግዚአብሔርን ቁጣ ኦዛንን ስለቀሰፈው ስለሰበረው ዳዊት ተከፋ፣ አዘነ። ያም ቦታ እስከ ዛሬ ድረስ ፔሬስ ኦዛ ተብሎ ይጠራል። ዳዊት በዚያ ቀን እግዚአብሔር ስለጠራ የእግዚአብሔርን ታቦት እንዴትስ ወደ እኔ ይመጣል አለ። ስለዚህ ዳዊት የእግዚአብሔርን ታቦት አብሮት እንዲኖር ወደ ዳዊት ከተማ ይዞት ለመሄድ አልፈለገም። በዚህ ፈንታ አቅጣጫውን ለውጦ የጌት ሰው ወደሚባለው ወደ አቢዳራ ቤት ወሰደው። የእግዚአብሔርን ታቦት የጌትን ሰው በሆነ በአቢዳራ ቤት 3 ወር ተቀመጠ። እግዚአብሔርና አቢዳራና ቤቱ ሰው ሁሉ ባረከ።
ወገኖች መርምሩ። ምን ላይ እንዳላችሁ፣ ምን ላይ እንደምትሰሩ በዚህ ምፋቄ ዘመን፣ በዚህ የክብር መውረድ ዘመን ሪቫይቫል ብቻ አይደለም፣ ሰይፉን እያለፈ ነው። ዝናብ ብቻ አይደለም፣ ፀሐይም እየወጣ ለአንዱ መልካም፣ ለአንዱ ደግሞ መጥረጊያ ይሆናል። ምን ማለት ነው ጌታ ሆይ? ሲጀምር ይሄ ክፍል ራሳቸውን ያልመረመሩ፣ ማንነታቸውን ያላወቁ ሰዎች፣ ማንነታቸውን ያልተረዱ ሰዎች የሰሩት ሚስቴክ ማንነኝ ብሎ ያለመጠየቅ ችግር የፈጠረው ችግር የኦዛ ገዛት፣ የኦዛ ሞት፣ የዳዊት ኩርፊያ፣ የዳዊት ብስጭት ዝም ብሎ የተፈጠረ አይደለም። ምን አይነት ሰው ነኝ? ማን ነኝ? ምን እያረኩ ነው የሚል ጥያቄ የሌለበት ህይወት ይሄ ነው ውጤት። ምሳሌ 29 ታውቃላችሁ። ቁጥር 1 ላይ ምንድን ነው? ከብዙ ተግሣጽ በኋላ አንገቱ የሚያደነድን ሰው በድንገት ምን ይላል? ህይወትን ቼክ አለ። ምህረት ጥግ ድረስ ነው። ይሄ ክፍል ራስን፣ ሃይማኖትን፣ ማንነትን፣ እምነትን ካለመመርመር ምን አይነት ሲቹዌሽን ላይ ነኝ ያለው ብሎ ካለመጠየቅ የተፈጠረ ስፍራ ነው። ሲጀምር ታቦቱ ከተማረከበት ቦታ ዳዊት ለማምጣት ሐሳቡን ማኖር ቅዱስ የተወደደ ንጉሥ ብቻ አይደለም። ሰው እስከ እግዚአብሔር ተለይቶ እንዴት ይችላል? እንዴት ይሆናል? ከተማ ብቻ አይደለም። እያንዳንዳችን ያለ እሱ ህይወት እንዴት መኖር እንችላለን? ይሄ ግን አልነበረም ችግር። ዳዊት ሪቫይቫል እንዲነሳ፣ ታድሶ እንዲመጣ፣ የተነገረው ነገር እንዲፈጸም መስዋዕት መሆኑ፣ መንቀሳቀሱ፣ መንፋቱ፣ መሮጡ በጣም ጥሩ ነው። ግን ማን የማን ህይወት በማን ህይወት የሚል ጥያቄ፣ ማንን የሚል ጥያቄ ያልጠየቀበት ግን በኋላ ላይ የነቃበት ስፍራና የህይወቱ ተግባር ያደረገበት ክፍል ቢኖር ይሄ ነው። ሲጀምር ታቦቱን ለማምጣት ገና ተሐድሶ ሲጀምር ታቦቱን ለማምጣት የተጠቀመበት የሄደበት መንገድ የሌዋውያን ዲሲፕሊን ሳይሆን የፍልስጤም ካራክተር፣ እግዚአብሔር የመረጠው መንገድ ሳይሆን የፍልስጤም ወይም የሞራ ገላጮች ወይም የመታተኞች የህይወት ጭማቂ ይሄ ነው። ሲጀምር ገና ኦዛ ከኋላ አህያው ከፊት ታቦቱን የተሸከመው እንስሳ መሃል ሲጀምር ገና ቁጥር 1 ሲባል ማነው ከፊትና ከኋላ ያለው? የመጀመሪያው እግዚአብሔር ጥያቄ ማናቸው? ምን አይነት ሰው ነው ታቦቱን እንዲመራ ያስገኛል? ታቦት ሌላ ደገፈው